ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? እንዳያላችሁበት አካባቢ በየነ ነኝ ከኤድመንተን ካናዳ። የአስቴርን መጽሐፍ ጥናት መጀመራችንን ታስታውሳላችሁ። የመጀመሪያውን ክፍል ትላንት አይተናል። ዛሬ ደግሞ እንደገና ክፍል 2ን እንመለከታለን። የዛሬው ርዕሳችን ሐሳቤ እንዳሳባችሁ አይደለችም፣ ሐሳቤ እንዳሳባችሁ አይደለችም በሚል ርዕስ የአስቴርን መጽሐፍ ክፍል 2ን ዛሬ እንመለከታለን። መግቢያውን ጥቅስ አነብና ጸሎት እናደርጋለን። ኢሳይያስ 55 ከቁጥር 8 እስከ 11 ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዳ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ ከፍ እንደሚል እንዲሁ መንገደ ከመንገዳችሁ ሐሳብም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃለ እንዲሁ ይሆናል። የሚሻውንም ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ሕያውና ዘላለማዊው እግዚአብሔር አባታችን እናመሰግንሃለን። ዛሬ ደግሞ ይህን ዕድል ሰጥተኸን ቃልህን እንደገና ለማጥናት ስለቻልን ይህንን መንፈሳዊ ትምህርት የመስማት ዕድል ስላገኘን እኔም ባሪያህን ይህንን መልእክት የማቅረብ ዕድል ስለሰጠኝ ተመስገን። አባቶይ በዚህ ትምህርት አማካይነት ይህንንም አንደበት እንድትነካ ሰሚዎችንም ደግሞ በተለየ መንገድ ልባቸውን እንድትነካ ይህን መልእክት ለበረከት እንድታደርግ፣ ለአንተ ክብር እንድታደርግ፣ ወገኖች የሚጠገኑበት እንድታደርግ ጸልያለሁኝ። ይህን ጊዜ ለመንፈስ ቅዱስ አሳልፈ ሰጠው በልጅ በኢየሱስ ስም አሜን። አብዛኛውን ጊዜ ጠዋት ከእንቅልፋችን ስንነሳ ምን እንደምንሰራ እናውቃለን። እኔ ከዚህ ሰዓት ጀምሮ 24ቱንም ሰዓት ምን እንደማደርግ የት እንደምውል አውቃለሁ፣ ድንገተኛ እቅደን የሚያበላሽ ነገር ካላጋጠመኝ በስተቀር። ነገር ግን አንዳንድ ቀናት አሉ በፍጹም ያልጠበቅናቸው ነገሮች በአዎንታዊ ይሁን በአሉታዊ መንገዶች የሕይወታችንን አቅጣጫ የሚቀይሩ ቀናት አሉ። እንደ ማንኛውም ቀን ይጀመራሉ። ፀሐይ በምስራቅ ትወጣለች፣ የተለየ ነገር አይታይባቸው። ነገር ግን አንድ የሕይወታችንን አቅጣጫ የሚቀይር ነገር ይፈጸማል። አንዳንድ ጊዜ ከቀናት ውስጥ ከቀናት አንዱ የተለየ ቀን አለ። ከመጽሐፍ ቅዱሳችን ጥቅሶቹን ለመጥቀስ እፈልጋለሁ። ለምሳሌ ከሰማይ ዓለምን ሁሉ ያጠፋ ዶፍ ዝናብ የወረደበትን ምድርን በሙሉ ሸፍኖ ሰዎችንም እንስሳትንም ሁሉ ያጠፋበትን ጊዜ አስቡ። ኖህና ቤተሰቡ እንዲሁም እንስሳት ወደ መርከቡ በመግባት የዳኑበት ቀን ያ የተለየ ቀን አይደለምን? በእውነት የተለየ ቀን። ሙሴ ለ40 ዓመታት የአማቹን በጎች ሲጠብቅ ኑሮ
ዕድሜው 80 ዓመት ሲሞላው በቁጥቋጦ ውስጥ የሚነድ እሳት ያየበትና የእግዚአብሔርን ድምፅ የሰማበት ቀን፣ ያ ቀን የተለየ ቀን ነበረ ለሙሴ። ለእስራኤል ልጆች ከ430 ዓመታት የባርነት ነፃ ለመውጣት እድል ያገኙበት ነፃ መውጫ ምክንያት የሆነበት ቀን፣ ያ ቀን ከሌሎች ቀናት ሁሉ የተለየ ቀን ነበረ። አይሁዳዊ የበጎች እረኛ ወጣቱ የእሴይ ልጅ ዳዊት እንደለመደው በጎቹን ሲጠብቅ አባቱ ቶሎ ወደ ቤት እንዲመጣ ጠየቀው። የሆነ ነገር አለ ማለት ነው። በዚያ ቀን ፀሐይ ከመጥለቋ በፊት ዳዊት ከሳኦል ቀጥሎ በዙፋን ላይ የሚቀመጥ እሱ እንደሚሆን ተነገረው። ከሚጠብቅበት ተጠርቶ ያ የተለየ ቀን ነው አይደለም ለዳዊት? ጌታ ኢየሱስ የተወለደበት ቀንስ የቤተልሔም ነዋሪዎች የተለመደ ስራቸውን ሲሰሩ ውለዋል። ነጋዴዎች ገበያ ውለዋል። ገበሬዎች ሲያርሱ ሲጎለጉሉ፣ ሴቶች ልጆቻቸው ምግብ ሲያዘጋጁ፣ እረኞች በጎቻቸውን በመጠበቅ ስራ ላይ ነበሩ። የዓለምን ታሪክ የለወጠው ኢየሱስ የተወለደበት ቀን፣ ያ ቀን ወገኖቼ የተለየ ቀን ነው። ጌታ ኢየሱስ ከመቃብር የተነሳበት ቀንስ የተለየ ቀን አይደለምን? ማንም ጌታ ኢየሱስ ከመቃብር ይነሳል ብሎ አልጠበቀም። ሰው ሁሉ የሚያውቀው እና የተለመደው ነገር የሞተ የተቀበረ እንደማይነሳ ነው። ስለዚህ የገዛ ደቀ መዛሙርቱ ጭምር ጌታ ኢየሱስ ከመቃብር ይነሳል ብለው አላመኑም ነበረ። መቃብሩ ታሽጎ በላዩ ላይ ትልቅ ድንጋይ ተጭኖበት ነበር። የሮም ወታደሮች መቃብሩን በጥብቅ ሲጠብቁ ነበር። ነገር ግን ጌታ ኢየሱስ መቃብሩን ፈንቅሎ ወጣ። ያ የትንሣኤ ቀን የተለየ ቀን ነበር። በመጨረሻም ለወደፊት የሚሆነው የተለየ ቀን ዳግም ምጽአቱ ነው። ያ የተባረቀን የተለየ ቀን ይሆናል። እርግጠኛ ነኝ ሰዎች በመደበኛ ስራ ላይ ተሰማርተው ሳሉ፣ ተማሪዎች ወደ ትምህርት ቤት ሲሄዱ ወይም የቤት ስራቸውን ሲሰሩ፣ አሽከርካሪዎች በአውራ ጎዳና ላይ ሲከንፉ፣ ነጋዴዎች ከሸማቹ ጋር ሲደራደሩ፣ አውሮፕላኖች ሲበሩ፣ ዳኞች ፍርድ ቤት ተቀምጠው የሕግ አንቀጽ ሲጠቅሱ፣ ቴሌቪዥኖች የዓለም ዜና ሲያሰሙ፣ ፖለቲከኞች ለስልጣን ሲሽቀዳደሙ፣ ብዙ ሰዎች በመዝናኛ ቦታዎች ሲጨፍሩ፣ ሲደንሱ፣ ሁሉም ነገር እንደነበረው ይቀጥላል ስሉ ያ የተለየ ቀን በድንገት ይመጣባቸዋል። በአስቴር ሕይወትም የሆነው ይህ ነበረ። የተለየ ቀን መጣላት። አስቴር ማንም የማያውቃት አባትና እናት የሌላት ድሃ አደግ ከምርኮኞች ወገን የሆነች ሴት ልጅ ነበረች። ከሀገሪቱ ታዋቂ ሰዎችና ከባለስልጣናት ጋር የሚያገናኛት ምንም ነገር የለም። ሐሳቤ እንዳሳባችሁ መንገድም እንደ መንገዳችሁ አይደለም ያለው ጌታ ግን በአስቴር ሕይወት ድንቅ አደረገ። በአስቴር ሕይወት ያ የተለየ ቀን መጣ። አስቴር 1:1 ስናነብ በአርጤክስስ ዘመን እንዲህ ሆነ፣ ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ነገሰ ይላል። ሌላ አዲስ ንጉሥ ነገሰና ምን ይገርማል? አንድ ንጉሥ ይወድቃል፣ ሌላ ይነሳል። ይህ ግን እግዚአብሔር እጅ ያለበት ይመስላል። የአስቴር ታሪክ ሲጀመር
የአርጤክስስ ዙፋን ላይ ከወጣ 3ኛ ዓመቱን ይዟል። አስቴር 1:3-4 ስናነብ በነገሰ በ3ኛው ዓመት ለባለመዋሎቹና ለአገልጋዮቹ ሁሉ ግብዣ አደረገ። የፋሪስና የሜዶን ታላላቆች ሁሉ የየአገሩ አዛውንትና ሹማምንት በፊቱ ነበሩ። የከበረውንም የመንግስት ሀብት የታላቁንም የግርማዊነቱ ክብር 180 ቀን ያህል አሳያቸው። ለስንት ቀን? 180 ቀን። ይህ ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሡ በንጉሡ ቤት አትክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። እኔ አይቼም ሰምቼም አላውቅም እንዲህ አይነት ግብዣ። ለ6 ወራት ለ180 ቀናት የቆየ የሚደንቅ አይነት ድግስ ነበረ። የንጉሡ ሀብት፣ ግርማ፣ ክብር በአገሩ ሁሉ የተወራበት፣ ንጉሡ እጅግ በጣም ከፍ ያለበት ግብዣ ነበረ። ሙዚቃው፣ ዳንሱ፣ ሞቅታው፣ ብዙ ምግብ፣ መጠጥ፣ የፋሽን አይነት ለ6 ወራት ከቤተ መንግሥት አልተለዩ። በእያንዳንዱ ቀን ንጉሡ ይወደስ ነበር። በሱሳ ከተማ አርኪኦሎጂስቶች ዘ ግሬት ኪንግ ወይም ታላቁን ንጉሥ የሚል የተጻፈበትን ጽሕፈት አግኝተውታል። ታላቅ ንጉሥ ብቻ ሳይሆን የነገሥታት ንጉሥ የሚል ነበረ። ግብዣው በዚህ ብቻ አላበቃም። የ180 ቀናት ድግስ ለመኳንንቶቹ ነበረ። ቀጥሎ ደግሞ ለሕዝብ ሁሉ የ7 ቀናት ድግስ ተዘጋጀ። አስቴር ምዕራፍ 1:5 ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሡ በንጉሡ ቤት አትክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። ሌላ 7 ቀን። አሁን ደግሞ በሩ ለሁሉም ክፍት ስለነበረ በሺዎች የሚቆጠሩ ተሰበሰቡ። አስቴር 1:6 ነጭ፣ አረንጓዴ፣ ሰማያዊ መጋረጃዎች ከጥሩ በፍታና ከሐምራዊ ግምጃ በተሰራ ገመድ በብር ቀለበትና በእብነ በረድ አዕማድ ላይ ተዘርግተው ነበረ። አልጋዎቹም ከወርቅና ከብር ተሰርተው በቀይና በነጭ በብጫና በጥቁር እብነ በረድ ወለል ላይ ነበሩ። እርግጠኛ ነኝ የንጉሡ ዝና ከራሱ አገር አልፎ በየአገሩ ተወራ። እንዲህ አይነት ነገር ያደረገ ከዚህ በፊት ማንም አልነበረም። 180 ቀናት ወይም ደግሞ 6 ወር ለመኳንንት ግብዣ በየቀን፣ ከዚያ ደግሞ ለአገሩ ሕዝብ በሙሉ የ7 ቀን ግብዣ። ይሄ ያልታየ ነገር ነው። አስቴር ምዕራፍ 1:7 የወይን ጠጁም አንዱ ከሌላው ልዩ በሆነ የወርቅ ዋንጫ ይቀርብ ነበር። ከንጉሡም ልገሳ የተነሳ የቤተ መንግሥቱ የወይን ጠጅ የተትረፈረፈ ነበር። ምንም የቀረ ነገር የለም። ንጉሡ ምንም ሳያስቀሩ የቻሉትን ያህል እንዲያቀርቡ አዘዙ። ቁጥር 8 ንጉሡ ለእያንዳንዱ ሰው የሚፈልገውን ያህል እንዲያቀርቡለት የወይን ጠጅ አሳላፊዎቹን ሁሉ አዞ ስለነበረ በንጉሡ ትእዛዝ መሠረት እያንዳንዱ ተስተናጋጅ እንዲጠጣ ተፈቅዶለት ነበር። ብዙ መጠጣት የፈለገ ብዙ ይጠጣል። ትንሽ መጠጣት የፈለገም ትንሽ ይጠጣል። ጨርሶ አለመጠጣትም ይቻላል። ንጉሡ ምን ያህል ሀብታም እንደሆነ በአገሩ ሁሉ ተወራ። ነገር ግን ይህ ሁሉ ሲሆን ንግሥቲቱ በአንድም
ስፍራ አልተጠቀሰችም። በቁጥር 9 እንደምናነበው ንግሥቱን በቤተ መንግሥት ለሴቶች ግብዣ አዘጋጅታ እንደነበረ ተጠቅሷል። ከ7 ቀናት በኋላ አንድ ያልታሰበ ነገር ተከሰተ። ቁጥር 11 እና 12 ንግሥት አስጢን የአሻውሮስ ሚስት ነች ማለት። ንግሥት አስጢን የደስ ያላት ነበረችና ውበቷ ለሕዝቡና ለመኳንንቱ እንዲታይ ዘውዷን ጭና ንጉሥ ፊት እንዲያመጧት ነበር። ምንድነው ዓላማው? ንግሥቱ የተጠራችበት ቆንጆ ስለነበረች ለመኳንንቱ የንግሥቱን ቁንጅና ለማሳየት። አገልጋዮቹ የንጉሡን ትእዛዝ በነገሯት ጊዜ ግን ንግሥት አስጢን መሄድ አልፈለገችም። ከዚያም ንጉሡ በጣም ተቆጣ፣ እጅግም ተናደደ። በንጉሥ ትእዛዝ ላይ ብዙ ክርክር አለ። አንዳንዶቹ ተገላልጣ እንድትመጣ አዟታል ይላሉ። ሌሎች ደግሞ ዘውድ ብቻ ጭና ራቁቷን እንድትመጣ አዟታል ንጉሡ ይላሉ። ይታያችሁ፣ ከሁለት አንዱ ነው። መቼም ተገላልጠሽ ነይ ቁንጅናሽ እንድታይ ተብላለች፣ ወይም ደግሞ ዘውድ ብቻ ላይሽ ላይ አድርገሽ ራቁትሽን ነይ መኳንንቱ ያንቺን ቁንጅና እንዲያዩ ተብላለች። መጽሐፉ ግን ውበቷን እንዲያሳይ ነው። በሞቅታ መንፈስ የማይደረግ ነገር የለም። ምን አለ? ንግሥት አስጢን አልመጣም አለች። አልመጣም። ቁጥር 12 አገልጋዮቹ በነገሯት ጊዜ ግን ንግሥት አስጢን አልመጣም አለች ይላል። ንግሥት አስጢን ዙሪያዋን በሞቅታ በተሞሉ በሰከሩ፣ በሚደንሱ፣ የተለያዩ ክፉ ተግባር በሚፈጽሙ ሰዎች ተከባለች። ንጉሡ ቁንጅናዋን ለሰዎች ሊያሳይ ይፈልጓል። የታዘዘችው በንጉሡ ቢሆንም ደፋሯ ሴት አልመጣም አለች። ይህ ንጉሥ ዕድለኛ ነው። በባህሪያቸውም ሆነ በመልክ በጣም ጥሩ ሞራል ያላቸው ሴቶች። አስጢንም ጥሩ ሴት ነች። የመጀመሪያ ሚስቱ ተመልከቱ፣ እንዲህ አይነት ቦታ አልገኝም ስትል የፕሪንስፕል ሰው ነበረች። ቁንጅናዋ ለባሏ ነው። ለሰከሩ በመቶዎች የሚቆጠሩ ሰዎች የማሳየት ግዴታ የለባትም። በጣም የምትደንቅ ሴት ነበረች። አእምሯ ያልተቀበለውን ነገር ንጉሡን ወይም ሌሎችን ለማስደሰት ለምን ታደርጋለች? በመቶዎች ለሚቆጠሩ ለሰከሩ ደናሾች ቁንጅናዋን እንድታሳይ ተጠይቃ አይሆንም፣ አላሳይም አለች። ጎበዝ። ለባሎቻችሁ ተገዙ ማለት የባሎቻቸውን ስጋዊ ምኞት ለመፈጸም የታዘዙትን ሁሉ እሺ በሉ ማለት አይደለም። ለሴቶች ሚስት ለባሏ እርኩስ ያልተቀደሰ ፍላጎት እንድትገዛ የእግዚአብሔር ፈቃድ አይደለም። ንጉሡ የፈለገው ነገር ከእርኩስ ምኞት በስተቀር ሌላ ለሌላቸው ሰዎች ሚስቱን ማሳየት ነበር እሱ የፈለገው። ለእንዲህ አይነቱ ትእዛዝ መገዛት ለወሲባዊ ባርነት መገዛት ነው። ስለዚህ ለንግሥት አስጢን እናጨብጭብላት። ጋብቻ ለባል እንደፈለገ ሚስቱን እንዲጫወት ነፃነት አይሰጠው። ሚስት ዕቃ አይደለችም። ስለዚህ እናንተ ሚስቶች ለባሎቻችሁ ተገዙ የሚለውን ጥቅስ በመጥቀስ ወንዶች ተገቢ ያልሆነ ጥያቄዎችን ሲጠይቋችሁ ይታያሉ። አንዳንድ ጊዜ እናንተ ወንዶች እንደ ሰው የሚስቶቻችሁን ክብር የሚነካ ነገር አትጠይቋቸው። ሴቶች በእግዚአብሔር አምሳል የተፈጠሩ የከበሩ ስጦታዎቻችሁ መሆናቸውን አትርሱ። ንጉሡ አርጤክስስ ንግሥቱ
የተጠየቀችውን ባለማድረጓ ተናደደ። ይናደድ። በመጠጥ ቁጥጥር ስር ስለነበረ ትእዛዙም ይሁን ቁጣው ሊገርመን አይገባም። ከቁጥር 12 እስከ 15 አስቴር ምዕራፍ 1 ላይ ነው ያለነው። ንጉሡም እጅግ ተቆጥቶ በቁጣው ነደደ። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሡ ወግ እንዲህ ነበረና ንጉሡ የዘመኑን ነገር የሚያውቁትን ጥበበኞች በመንግሥቱም ቀዳሚዎች ሆነው የሚቀመጡ የንጉሥ ባለመዋሎች፣ 7ቱ የሜዶንና የፋሪስ መሳፍንት አርቄስዮስ፣ ሼታር፣ አድማታ፣ ታርሽሽ፣ ሜሬስ፣ ማሌሴአር፣ ሚሙካን ባጠገቡ ሳሉ በጀንደረቦች እጅ የተላከበትን የንጉሡን የአርጤክስስን ትእዛዝ ስላላደረገች በንግሥቱ በአስጢን ላይ እንደ ሕጉ የምናደርገው ምንድን ነው አላቸው። ፓርላማ ተቀመጠ ስለሷ ለመነጋገር ወይም ደግሞ ምን በለው ሕግ ወሳኝ አካላት ተሰበሰቡ። እያንዳንዱ የአገር መሪ በዙሪያው መካሪዎች አሉት። መካሪዎቹ ተሰበሰቡ። አብዛኛዎቹ መካሪዎች ትልቁ ፍላጎታቸው ባለስልጣኑን ማስደሰት ነው። ንጉሡ ያመጣው የማይጠቅም ቢሆን እንኳን መቃወም አይፈልጉም። በዚህ ስፍራ ስማቸው የተጠቀሰ 7 ሰዎች የካቢኔው አባላት ነበሩ፣ ቁልፍ ሰዎች እና ምን እናድርግ ነው? ሴትዮዋ እምቢ ብላለች፣ አልመጣለች፣ ምን እናድርግ ነው? ስለዚህ ሕጉ ምን ይላል? ንግሥቲቱ ትእዛዝ አልቀበል ብላለች፣ ምን እርምጃ ይወሰድ ብሎ ጠየቃቸው። ከቁጥር 16 እስከ 18 ምሙካንም በንጉሡና በአዛውንቱ ፊት እንዲህ አለ። ንግሥቲቱ አስጢን አዛውንቱን ሁሉ በንጉሡ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሡን የበደለች አይደለችም። የንግሥቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሡ አርጤክስስ ንግሥቲቱ አስጢን ወደ እርሱ ትገባ ዘንድ እንዳዘዘ እሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በዓይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግሥቲቱ ነገር የሰሙ የፋርስና የሜዶን ወይዛዝር እንግዲህ እንዲህ ብለው ለንጉሡ አዛውንት ሁሉ ይናገራሉ፣ ንቀትም ቁጣም ይበዛል። እንግዲህ አሁን ይሄ ሙሙካን የሚባለው የንጉሡ መካሪ የቤቱ ችግር ያለበት ሰው ሳይሆን አይቀርም እና ንጉሡ አንድ ሕግ እንዲያወጣና ያንን ሕግ ምስቱን ጸጥ ለማድረግ ለመጠቀም የፈለገ ይመስላል። 7ቱም ወንዶች ካሁን በኋላማ ሴቶች ለባሎቻቸው ላይ ይታዘዙ ነው። ይሄ ነገር ችላ ከተባለ አንድ ነገር መደረግ አለበት እንጂ ካሁን በኋላ ልንደፈር ነው አለው እና የተናገረው አንዱ ነው። ሌሎችም አልተቃወሙ። ካሁን በኋላ ሚስትን መቆጣጠር ከባድ ሊሆን ነው። የሚሙካን የዛ መጀመሪያ የተናገረው ሰው መፍትሄ ሀሳብ እንዲህ የሚል ነበረ። ምንድነው መፍትሄው ታዲያ? ንጉሡ ቢፈቅድ አስጢን ወደ ንጉሡ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሡ ትእዛዝ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሡም ንግሥትነቷን ከእሷ ለተሻለችው ለሌላይቱ ይስጥ። አሁን አስጢን ንግሥትነቷን ልታጣ ነው። አስቴር ደግሞ ልትተካ ነው። ገና ወደፊት በታሪኩ እናያለን። ይሄ ሕግ ይውጣ፣ የአስጢን ንግሥትነት ይወሰድ፣ ለሌላ ይሰጥ። ይህ ቃል እንዳይለወጥ ደግሞ በፋሪስ በሜዶንና በፋሪስ ሕግ መሰረት ይታተም ይጻፋል። ይህ መካሪ በሜዶንና በፋሪስ ሕግ እንዲወጣ ሐሳብ አቀረበ።
የሜዶንና የፋሪስ ሕግ አይሻርም። አንድ ከተፈረመበት ንጉሡም አይሽረው። ንግሥት አስጤንን ብቻ ሳይሆን ሌሎችንም ጭምር የሚነካ ሕግ አወጡ። አሁን በአገሩ ያሉ ሴቶች ሁሉ ከአሁን በኋላ ባሎቻቸው ያለውን እንዲታዘዙ ነው ማለት። እቅዱ በአገሪቱ ያሉ ሴቶች በሙሉ ለባሎቻቸው ያለምንም ጥያቄ እንዲታዘዙ ስለተፈለገ ነው። እስካሁን ምንም የጽድቅ ነገር አልተመለከትንም። ያየነው ምንድን ነው? የ6 ወር ድግስ፣ መብል፣ መጠጥ፣ ዳንስ ብቻ። ይህን እናቁምና አስጤንን ትተን አሁን አስቴርን እንያት። በመጨረሻ የቀረበው ሐሳብ ንግሥትነቷ ከሷ ለተሻለ ይሰጥ የሚል ነበረ። አስቴር በቤተ መንግሥት ውስጥ ስለሚሆነው ነገር አታውቅም። ይሄ ሁሉ ሲሆን ከየት መጣ? በዚያ ቀን የነበረው ውይይት ለአስቴር ሕይወት መለወጥ ምክንያት ሆኗል። እሷ ንጉሥ መጣ፣ ንጉሥ ሄደ፣ ንጉሥና ንግሥቲቱ ተፋቱ። ጉዳዩ አይደለም። የምታውቀው ነገር የለም። በየቀኑ የሚወጣውን ፀሐይ እየሞቀች ተራ ሴት ሆና መኖር ለምዳው እንደ ማንኛውም ድሃ ሴት በዕለት ተግባሯ ተሰማርታለች። እግዚአብሔር በሥራ ላይ ነው። የአስቴር ቀንም ሊመጣ ተቃርቧል። እግዚአብሔር የተኛ አይምሰለን። ነገሥታት የሚያደርጉት ነገር ምንም የማይገደው አይምሰለን። የንጉሡ ድግስ፣ ሙዚቃውን፣ መጠጡን፣ እግዚአብሔር የማይፈሩ ገዦችን፣ በመጨረሻ ውሳኔያቸውን ሁሉ እግዚአብሔር አይቷል። እርሱ ግን በተግባራቸው አልተካፈለም። እግዚአብሔር ሁል ጊዜ በሥራ ላይ ነው። ነገር ግን መንገዱ ከመንገዳችን ይለያል። እኛ እንቸኩላለን፣ እሱ ግን አይቸኩልም። አሁን ጊዜ ስለማይፈቅድልኝ ቀጥሎ ያለውን ነገር እንነጋገራለን። አስቴር ምዕራፍ 1 ከቁጥር 20 እስከ 22 የንጉሡ ትእዛዝ በሰፊው መንግሥቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህ ምክር ንጉሡንና አዛውንቱን ደስ አሰኛቸው። ንጉሡም እንደ ምሙካን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን። ሰው ሁሉ ወንድ ሁሉ በቤቱ አለቃ ይሁን ማለት ነው። ሰው ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ብሎ ለአገሩ ሁሉ እንደ ጽሕፈቱ ለሕዝቡ ሁሉ እንደ ቋንቋው ደብዳቤዎችን ወደ ንጉሡ ሀገሮች ሁሉ ሰደደ ይላል። እንግዲህ እዚህ እናቁም። አሁን ሕግ ወጥቷል። ሕጉ ምንድን ነው? በቤት ውስጥ ወንዶች አለቆች ይሁን፣ ወሳኞች እነሱ ይሁን። ባል ያለውን ነገር ሴት ያለ ጥያቄ ትቀበል፣ እንዲህ ተብሎ ተወስኗል። ሁለተኛ ይቺ ሴት አስጢን ወደ ቤተ መንግሥት እንዳትገባ፣ የእሷ ስልጣን ደግሞ ለሌላ እንዲሰጥ፣ ንግሥትነት ለሌላ እንዲሰጥ ተወስኗል። አሁን እንግዲህ ዛሬ እዚህ ላይ እናቁምና ከዛ ቀጥሎስ ምን ሆነ የሚለውን ነገ እንደገና ተመልሰን እናያለን። እግዚአብሔር ይባርካችሁ። እንጸልያለን። በሰማይ ያለ ቅዱስ እግዚአብሔር አባታችን እናመሰግናሃለን። በሰው ፊት የተረሱ እዚህ ግቡ የማይባሉ በአንተ ፊት ስታሰቡ እንመለከታለን። ምስኪኖች፣ ወላጅ አልባዎች፣ አንዳንድም ሰዎችን ከአመድ አንስተህ ትልቅ ነገር የምታበቃ አምላክ አንተ ነህ። ሐሳብህ ከሐሳባችን የተለየ ነው። መንገድህ ከመንገዳችን የተለየ ነው። በንጉሥ ቤተ መንግሥት እየሆነ የነበረው ነገር ዝም ብሎ ያላንተ ዕቅድ የሆነ ቢሆንም አንተ ክፉን ወደ ደግ መለወጥ የምትችል፣ ወደ መልካም መለወጥ የምትችል፣ ከክፉ ውስጥ በጎ ማውጣት የምትችል አምላክ ይህንን ተጠቅመህ ለአስቴር መንገዱን ከፈትክላት። ለአስቴር መንገዱን በከፈትክ ጊዜ ደግሞ በምርኮ ለሚኖር ለጥፋት ለተዘጋጀ ሕዝብ ደግሞ መዳኛ መንገድ አዘጋጀ።
አንተ ታላቅ አምላክ ነህ። እቅድህን የሚከለክል ማንም የለም። ያንተ ልጅ መሆን፣ ያንተ አገልጋይ መሆን የሚያኮራ ነገር ነው። ክብር ሁሉ ለአንተ ይሁን። እንደገና በዚህ ጥናት እስካሁን ለልባችን ስለተናገርክ ተመስገን። ይህን የአስተርን መጽሐፍ ጥናት እስክንጨርስ ድረስ መንፈስ ቅዱስ እንዲያግዘን እንጸልያለን። ክብር ሁሉ ለስምህ ይሁን፣ በልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣